የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ለምለሚቱ ላይ ዳምጤን ፖሊሱ ለምርመራ ከነዝናቡ ነጥሎ ሲወስደው ተከታትለን ነበር። ምን ደርሶ ይሆን? ያስኳል የነዮናስ ውሎስ እንዴት ቀጥሏል? የጤና አዳም ሕይወትስ እነው ባለምን እንዴት ይዟቸዋል? ዛሬ እንከታተላለን። ውብዬ ደህና ነሽ? ደህና ነኝ። እንዴት ናፍቀሽ ነበር መሰለሽ? ገና እኮ ከወደ ዛፉ ሳይሽ ልቤ ፈንቅላ ልትበር። እውነትሽን ነው? እንደምመጣ ማነገረሽ? ኧረ ማንም እንዲሁ ብቻ መንፈሴ እንደምመጭ ነገረኝ። እንዴት ትምህርት ቤት ድረስ መጣሽ? እንደምትማሪ ላይሽ። አውይ እኔማ መማሩ ማይችላ ብየው ነገር ወዲያው ነው እንጂ ፍቅርተ እንዲሁ እኮ ከምዬ ጋር ልመጣ ነበር። የት ብርማ? ታዲያስ እንደው አብዬን ፈርቼ እንጂ። ደግሞ አንቺ ምን ትሰሪያለሽ? የትልቁ አባባ ሞት ልደርስ ነው። አንቺ መተሽ ቤቱን ማን ይጠብቃል? ለአባባስ ማን ምግብ ይሰራለታል? እሱ እኮ ነው ያስቀረኝም። መቼም ስራው ገደለሽ አይደለም? ስራማ መች ሰራለሁ። እንዲሁ ብቻ ነው የጠላው ጭቅጭቅ። አብዬ በውሃውም በሳሩም ሲጨቃጨቅ ወዲህ በይ ወዲያ በይ ሲል ብታዩ። አይዞሽ ባለም። ካንቺ ሌላ ታዲያ ማን ነው የቤቱን ስራ አጠናቆ የሚሰራው? አባባንም ታውቂዋለሽ። እንዲሁ ብቻ እምዬ የለችም ብሎ ነው መሰለኝ ብሶበት ነው የከረመው። ፍቅርተሙች የከረምኩት መክረም እንዳይመስልሽ። ግን ትምህርት ቤት መሄድሽን አልቀረሽም አይደል? አይ ፍቅርተ መማር አይበለው እንዲሁ ስንደፋደፍ ሲያመልጠኝ ስቀር ቆይ ነገ ስል አብዬ እግሬ ወደ ትምህርት ቤት ሲወጣ ትእዛዙን ያሽጎደጉዷል። እንዲሁ ሳለቅስ ከረምኩ። ምን ያስለቅስሻል? ለምን አላለቅስ? እኔ ፊደል መቁጠር ይጎዳው እንደሆነ አላውቅም። ስንት ቀን ቀረው ከትምህርት ቤት? እሱን አውቃለሁ። ታልሆነ ምን አባቱ ይቀርኛል? አይ እሱ እንኳን ጥሩ አይደለም። እኔ ታዲያ እንዴት ልሆነው? ወረቀት ባየ ቁጥር ሲድቡ እንዲሁ ብርር ሲለኝ እኮ ነው። አሁን እኔ አንድ ነገር አስቤያለሁ። አይዞሽ። ምን ይሆን ፍቅርተ? ከኔ ጋር ሄደሽ ትማሪያለሽ። ብርማ ያንቺ? አዎ። ያርጎት ነው ይኸውማ በማንድኔ ካንቺ ጋር ሆኜ ባልማረስ ባልጽፍስ? አይዞሽ ከኔ ጋር አብረን ሄደን ትምህርትሽን ትቀጥያለሽ። ምን ነው ውባ፣ ለምን ነው ፊትሽን አጠቆርሽ? አብዬ ሻይሉ እሱን ግድ የለሽ። አይ አንቺ አታውቂውም ፍቅርተ። ያውም ልትማር ተብሎ ግድ የለሽም አልኩሽ። አንቺ ብቻ እኔማ ዛሬውኑ ጀንበሪቷ ሳታዘቀዝቅ ሂጂ ብባል ምን ሊሆን ቀልቤ እዚህ ሊከርም ብቻ ሱስት ያውቃል። አይዞሽ ባለም፣ ብርማ ሄደን ትምህርትሽን በደንብ አድርገሽ ትማሪያለሽ። እሺ። ይሄ ደግሞ ማን ነው? የማን ልጅ ነው? ወይ ጫን ያለው ነው እንዴ? ይሄ እኮ ነው ያን ሁሉ ወሬ። የምን ወሬ? እምዬ ጠፍታለች አትመጣም ብሎ ላብዬ ነገረው እሱ አይደል? ቆይ ብቻ አትመጣም ጠፍታለች? ታዲያስ አብዬ ሰዓት ጎርሶ ሰዓት ለብሶ እንዴት እንደሆነ ብታዩ። በስመ አብ እኔማ ሊገለኝ ደረሰ። እንዴ አንቺ ደግሞ ምን አረግሽ? እኔ ምን አውቄ። በዚያ ላይ አላስገባ አላስወጣ እያለኝ። ማ አባባ?
ኧረ ጫን ያለው ጫና ይጫንበት እዚህ። ውብ አለም ቆይ ምን ብሎ ነው የሚያስቸግርሽ? እኔ ምን አውቄ። ምንም አላለሽም? አይ ለውሃ ስወርድና እንጨት ሳመጣ ይከታተለኛል። እኔ አንዳች አልሻም ልማርበት ስለምንም አይሰማ። ደግሞ ይባስ ብሎ እንደገና ላብዬ ወሬ ማቀበሉስ። ቆይ ተይ እንዴ ወሽካታ ነው እኮ አልኩሽ። ቆይማ ፍቅርተ እምዬ አትመጣም እንዴ? ለምንድን ነው የማትመጣው? እንዴ እንጃ በዛው ቀርታለች የሚለው እሱ አይደል? አረ መታለች። መታለች? አዎ ወደ እሷ ነው ምን ሄደ? ቤት መታለች? ወይኔ ወይኔ ወይኔ! ውይ አባባ መጣ። ነይ ወደ ፍቅርተ እንደበቅ ነይ። ወይኔ እንዴ እሱን የመራው ያ ወሽካታ አይሽልም? ቆይ ዴል አምሮት ደህና ነሽ? ታደስ ግርማ እንዴት ነህ? ደህና ነኝ። አንቺስ እንዴት ነሽ? አለን። ስራስ? ስራ ምንም አይል። ጠፋሽ እኮ በስንት ጊዜሽ ነው የመጣሽው? ቆየሁ አይደል? ትምህርትስ? ጥሩ ነው። መቼም ታዝበሽኛል አይደል? እንዴ ለምኑ? ያን ያልሽኝን መቼ ገዛውልሽ? ለአምሮት መቼም እንዴ ምኑ ነው የምትለኝ? አልገባኝም። ምን ነው አንድ መጽሐፍ ምን የሚል ነበር? ምንድን ነበር ያልሽኝ? ስሙም ሊጠፋኝ ነው እንዴ? የሆነ መጽሐፍ ግዛልኝ ብለሽኝ አልነገርሽኝ? እንጃ ብዬ ነበር። ምን ነው አንድ ቀን እንኳን ገዝተህ ላክልኝ ስትይኝ አይ እኔ ቤት ድረስ አመጣልሻለሁ አላልኩሽም? እባክህ እኔ ረስቼዋለሁ። በጣም ይቅርታ ግን ላምሮት። እንዴ ኧረ ምንም አይደለም። ገና ሳይሽ እንዴት አፈርኩ መሰለሽ። ግን ምን መሰለሽ የዚያን ሰሞን የበዓል ፍቻ አልነበር እና በጣም ስራ በዛ። ከዚያ በኋላ ደግሞ ልቤን ምን እንደወሰደው። ኧረ ምንም የሚያስጨንቅ ነገር የለም። እንዴ እኔ ራሴ ረስቼዋለሁ እኮ። ቢሆንም በቃ በተረፈ ትምህርት ጥሩ ነው። አዎ ደህና ነው። ይኸውልህ ግርማ የመጣሁት እማዬ ልካኝ ነው። 5 ኪሎ ቅቤ መዝነህ ላክልኝ ብላለች። እንዴ እትዬ ሙሉ መጡ? አዎ መታለች። እሱ አንዳንድ ነገር የሚጨርሰው ስላለ ነገ ከነገ ወዲያ ነው የሚመጣው። ከለጋ ቅቤ ነው። አዎ ከሱ አርግልኝ ያለች። ምን ነው ለጋ ቅቤ የለህም? አይ ታዲያ እንዴ ቆይ አንዴ ላምሮት። እንዴ ኧረ ቶሎ በይ ብላኛለች። ፀሐዩ ራሱ እንዴ 5ቱም ለጋ ይሁን? እንዴ ምን አልክ? ሁሉም ለጋ ይሁን ወይ? እንደሱ ነው ያለችኝ። ምን ነው? አይ በጣም ለጋ ይሆንባቸውና እሷ እንደሱ ይሁን ነው ያለችኝ። ላምሮት ዮናስ እኮ አሁን መጥቶ ነበር። ዮናስ? አዎ ዮናስ። አሁን ሌላ ጥቂት እኮ ነው የተላለፋችሁት። የት? እዚህ መጥቶ ምን ሊሰራ? ተልኬ ነው የመጣሁት አለ። እንዴ ማን ልኮት? ብር ስጠው ተብያለሁ አለና። ብር? የምን ብር? እንጃ። ንገረኝ እንጂ የምን ብር ነው እሱ? ቆይ ማዘር መቼ ነው የመጡት? እንዴ ስንቴ ነው የሚጠይቀኝ? ትላንት አልኩህ እኮ። ቆይ ኧረ ንገረኝ የምን ብር ነው ያለህ ዮናስ? ምንድን ነው እሱ እንደሚያስጨንቅ አትነግረኝም? የምን ብር ነው ዮናስ የጠየቀ? እነትዬ ሙሉ ደውለው ነው መሰለኝ ያለው። እንጃ። ከየት ነው የሚደውሉት? ነጋሼ ስለሚመጡ ተዘገጃጁና ጠብቁ ተብለናል። እንዴ ቆይ ማን ነው እንዴ ያለው? ዮናስ። ዮናስ ተዘገጃጁ ተብለናል ብሎ ነው ብር የጠየቀ? ሰጥቼዋለሁ። ሰጠሁት? ላምሮት። ኧረ ወይኔ እንዴ ማንም ገንዘቡ ውሰድ አላለው። ቆይ ስንት ሰጠኸው? 1200 ብር። ወይኔ ጉዴ! ምን ነው ላምሮት? ዮናስ ማንም አላከው እንዴ? ግርማ ዝም ብላ ስተት ትሰጠዋለህ እንዴ?
ወለተ ማርያም እንደ ሰውየውን ሁኔታ ሰማሁ። በጣም አዝናለሁ። ደግ ሰው ነበር። አይ ጥሩ ሰው ነበር። በተለይ ለልጅ እኔ ላይ ቀረች። ተይም እንዲህም አይባልም። ለእሷም እኮ አንድዬ አላት። ግድ የለም። አይ መርጌታ እድሏ እኮ ነው። ምነው ክፉ ባውሩላ ሆ እንዴ ደጎኑ ክፉ እንዴ ለእኛ ይመስለናል እንጂ እኮ ሁሉም ቢሆን ከዛው አይቀርም። እናቴ ይኸው ማናችንም ብንሆን ወደዚያው ነን። ቀስ በይ እንጂ አባ እንዳው ከልጅነቷ ጀምሮ ሳይዴላት የሰው ፊት እንዳየች። ኧረ ተይ አንቺ ሴትዮ ለቅሶ ጥሩ አይደለም እንዴ። በሌላ ነገር ብትረጃት እንጂ ይህንንማ እንዴ አዛኝቷም አትወደው። በይ ዝም በይ። አይ አንቺን እኮ ነው ዝም በይ አልኩሽ። መቼስ ምን ላደርገው በማና እኮ ልክ ብለሻል ወለተ ማርያም። ትእዛዙ የመጣው ከአንድዬ ነው። ማንን ትወቅሻለሽ? ማንም አይከሰስም። ይኸው ይልቁንስ ከአሁን ወዲያ እመቤት የፈቀደችላትን አንዱን ጥሩ ሰው እንዲሁ በስጋው ደግሞ እንትን ብላ ምን ነው መርጌ? እንዴት አንዲት ፍሬ ልጅ እኮ ናት እኮ ያት ቅምጥሉና ነው ምን አላት ብለው ታዲያ ተመልሳ እንጀራ አባት እንዴ? ማን ነው? ቆይ ማን ነው? አባ ጓዳ ልግባ? ምን ታዲያ እንዴ? ቆይ እንዳከፍቱት እንዴ? ምን ሆነሻል እንዴ? እግዚአብሔርን ካልፈራ ይግባ። ይግቦ ምን ሆናችሁ? እናትሽ ልብ አሁን ማን የሙት እንደ የመሪጌታን ቤት ፈንቅሎ ገባ። የማይደረገው እንደ ዝም ብለን ልጅስ ውብ አለምዬስ ከሩቅ አባባን ስታየው እንዳይከተለን ሰግታ እኔን ላከችን። እሷሳ ከኔ መገናኘቷን እንዳይጠረጥር ከቤት ሆኜ ልጠብቀው ብላ ወደ ቤት ሮጠች። አይኗን ሳላየው ሁኔታውን አይታ ተደብቃ ልትመጣ ነው። ከተከተለን ግን ያለንበትን ያውቃል። እናንተም ልክ አይደላችሁም እንዴ? አሁን እንደው በአዛኝቷ ባዶ ቤት ተጥሎ ሰው ሀገር ይከረማል? አይ ምን ላደርግ አባ? ይህች ልጅም እኮ ብቻዋን ሆነች። ቢሆንሳ የባልሽን ጠባይ እያወቅሽ አዛኝቷ ይቅር ትበለኝ እንጂ እንደው ቀየውም ቢሆን የሚያወራው ደጉን አይደለም። ምን አለ አባ? መሄዴን ሰምቶ እንደው በሞቴ ምን አሉ? ምንም አይሉት አለ እንዴ? እርገጤን እንዲህ አንጨረጨረው እኮ መጥፋትሽ ብቻ አይደለም እንዴ ሌላም። ታዲያ ምንድን ነው አባ? ሚስትህ ከድሮ ባሏ ከልጇ አባት ጋር ታርቃ እንደው በዛው ልትሄድ ነው ተብሎ ተነገረው። እኔ ጊዮርጊስ አውጣኝ። ማን ነው ይሄንን ያወጋው? ኧረ ባዛኝቱ ደግሞ ማን ልበልሽ አንቺ? አባ በፍጹም ውሸት ነው። አባቴ እኮ ሚስት አለው። እሱን አሁን ማን ጠየቀሽ? አይ ፍቅርዬ፣ እሱማ እንዴ ተባለም አልተባለም ለወሬው እንደው መንገድ የከፈትሽው ራስሽ ነሽ። እውነቴን ነው። ቢሆንም አባ ያልተፈጠረውን እኔ እድሌ ነው እንዴ። እማዬ ምን ሆነሻል? ራስሽን የልብሽን የምታውቂው አንቺ እኮ ነሽ። ሰውማ አብሮ ቢያውቅልኝ ጥሩ ነበረ። ታዲያ ወደፊት ያውቅልሽ የለ? ምን ዋጋ አለው ገና ለገና እንዴ? ኧረ ባዛኝቱ አንቺ ወለት ተባረ እንዴ ዝም አትይም እንዴ? ኧረ እባክሽ ተይ። እሺ አባ ተው ምነው በቀረብኝ ኖሮ። አይ ፍቅርዬ፣ እኔ እኮ እድል ይሆን እሰፍነ ማርያም እንደው አንቺም እንደው አውቀሽ አላመጣሽውም። እናትሽም ሆን ብላ አላደረገችውም እንዴ? ያው መቼም አዛኝቱ ታውቀዋለች። እሷ ነገር የታቀልልኝ ሐዘኔን እኔ አውቄ አላመጣም። እኔ ራሴ ይሄን ይኸው እሷ አዛኝቷ ትመስክርብኝ። የጎሾ ባለቤትና እቺ ማን ያቺ ጠጅ ነጋዴዋ እንደው በምጥ ተይዘው ሲቸገሩ ሳይ እንደው አይ መንዳ ሰላም ተገላገሉ። አዎ እንደው ግን የተጨነቁትን ጭንቀት አዛኝቷ አትመልሰው። አይ መንዳ እንደው ምን ሆና ነው ብዬ ያን ጊዜ እንደው በጣም አሰብኩሽ እኮ። እማዬ አሁንም ታዋልጃለሽ እንዴ? ተውሹ መስሎኝ። ያው መቼስ እንደ አሚ አይ ልጄ የት ልተዋቸው? አቤት እጄን እኮ ለምዲውታል። ታዲያስ አቤት የእጅ ሙያስ ቢሆን ማለት እጇ ፍቱን እኮ ነው እንዴ። በምጥ የተያዘችውን ሴት ገና እንደው ዳበስ ስታደርጋት እንዴ ዱብ እኮ ነው የምታዝ እንዴ። አቤት አቤት የእኚህን ግን እሰይ የእሷ ይበልጥ እኮ በእናቴ። አሁንም ያቺ ሂሩተ ሚካኤል
የቷ የላይ ሰፈሯ? አዎ እንደው ቀኗ ገብቷል። እንደው አየት አድርጊያት ጎሽ። የአንቺ ጉዳይ በኋላ ይደርሳል። ኧረ ምን ችግር አለ? ጎሽ እኔም ልምጣ እንዴ አባ? እንዴ ወይ እድሌ አባ ገደለኝ። ኧረ ወይ ልግባ። ኧረማ እንዴ አትፍሪ። ወይኔ ጉዴ! እውነት እኔን ከናቀማ ይኸው ወለተ ማርያም ሙች ውጉዝ ከማሪዎስ መልአከ ሚካኤል ይፍረድብኛው። አይኔን አያየውም እንዴ ነግሬሻ። እኔ ቆለለው ረጋ በይ ሰው እንጥራ። ቆይ ስህነ ማርያም መስቀሌን ከፍል አድርግና ይኸው በሱ ልለምነው። ቆይ ማን ወለተ ማርያም አይኔን አያየውም ብዬሻለሁ። ወለተ ማርያም አይኔን አባ አይዞት። ቆይ ለምን እንዴ ለሱ ፈርቼው እንደ መልአከ ሚካኤል ይፍረድብኝ። ሁለት እዚች አይደርሳትም። እንደው በዚህ ከዘራ እንደው እንጂ መዬ በስነ ስርዓት ይቅርታ እንጠይቀዋለን እንጂ ድብድብ ምን አመጣው? ይኸውልህ ገብረ ክርስቶስ ነግሬሃለሁ። ስለ መልአከ ሚካኤል እንደው ስለ ቋራው ጊዮርጊስ ብዬ እንደው መስቀሌን ይዣለሁ። ከገፈተርከኝ እውነት ብያለሁ። ይኸው መስቀሌን ይዤ ነው የቆምኩት። ቅዱስ መጽሐፍ ይፍረድብህ። ወለተ ማርያም እሱ እኮ ሰይጣናም ነገር ነው አይደለም እንዴ? እኔ ከፍተዋለሁ። አንቺ ነይ እንዴ ምን ሆናለች? ቆይ እንዴ ምን ሆናችሁ? አንቺ ራስሽ ምን ሆነሻል? ያምሻል እንዴ? ምናችሁ ነው? አሁን እንደው ስራችሁን አዛኝቷ ትወደዋለች። አንቺ እንዴት ነሽ? እንዲህ ጓዳ ምን ትሰሪያለሽ? አይ ጉድ! አባትሽ ይመጣል ብለን ነው። እሳቸው መስለውን እኮ ነው። ብንጣራ አልሰማልሽ ልጄ። እኔም እኮ ግማሽ ልቤ ወደ ኋላዬ ነው የሚከተለኝ መስሎኝ። ደህና ነሽ? ልንወጣ ስንል እኮ ነው የመጣሽ። እህት ወንድሞችሽ ደህና ሰነፍ? ደህና ናቸው። ሁሉም ደህና ናቸው። እንዴ ወዴት ልትሄዱ ነው? ወደ ቤትም አይሞክርም። አብዬ በጣም አምርሯል። እንዲህ ያብዳርጉታል። በሳይ እናንተ ታዲያ የማዋለጃ እቃዎችን ፈልገን ነበረ። እንዴት ይሁንታ? አይ ገብረ ክርስቶስ እንዲህ አይነት ሰው ይሁን። አሁን ያን በጠበጠን እኮ አይ መጥፎ ወሬ ሰምቶ እኮ ነው። አብዬ በዚህ ሁኔታ ከቀጠለን እንጃ ብቻ እንዴት ነው ታስፈራሪያ? ኧረ አዛኝቷ እንደው ተይ ልብ ስጪው። ኧረ ተይ አዛኝቷ ተይ ልብ ስጪው። ተይ አስክኚው። ረጋ ቀዝቀዝ አድርጊው እንጂ አሁን እቺ ሴትዮ እንደው በምን ተጨንቃለች? እንዴት ሊኮን ነው? አይ አባ ወይ እርሱ ይሄዱና አዛኝቷ ድረሽ የማይሆነውን አንቺ ማለት የእሱን እንደ ይኸውልሽ ሰይጣን አብሮት እኮ ነው ያለው። እንደው እኔ እሄዳለሁ። የት በአርፈሽ ተቀመጪ እንዴ? ወይ ጉድ! እንደው በቃ እሳቸው እዚህ እንዳሽቆጠቆጡ እድሜያቸው እንዲፈጁ ነው። ወዶ መሰለሽ እንደ ላዩ ላይ ያለው እኮ ነው እንደ አብሮት ያለው የተጣለ መጣው። በስመ አብ! አንቺ ወዴት እንደ ወለተ ማርያም እንደ ስም ኧረ ተከተሉልኝ። አንቺ እንደ ኧረ እባክሽ! አይ ያን ያለው መቼም ሌላ ስራ ባይሳካለትም በርገጤ አናት ላይ የነገር ፍሙን ማንደድ አላቃተም። ቆስቁሶ አነሳስቷቸዋል። ይህ ሁሉ ተንኮል ውባለምን በእጁ ለማስገባት መጨረሻቸውን አብረን እናያለን። ተመስገን መላኩ፣ ንግሥት አዋዝ፣ ሀረጎይን አሰፋ፣ አበባ አስመላሽ፣ ያሬድ ገብረስላሴ፣ ስናፍቅሽ ተስፋዬ የተጫወቱላችሁ ሲሆን አዘጋጁ ዳንኤል አያሌው ነው።
በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2:30 እና ረቡዕ ምሽት 3:15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ዮናስ ከግርማ ገንዘብ ይዞ መሄዱን ታስታውሳላችሁ። የት ደርሶ ይሆን? በሌላ በኩል ከብርማ ወደ ጤና አዳም የተመለሱት ወይዘሮ ምንዳ መሪጌታ ቤት አርፈዋል። እንዴት ሆነው ይሆን? የቀኑን ቅኝት እንከታተላለን። የምንተዋወቅ ይመስለኛል። ተሳሳትኩ? እኔም ይመስለኛል። በዚህ መንገድ ሁል ጊዜ ስትመላለስ አውቃለሁ። አዎ፣ እኔም እዚሁ ነው የማውቅህ። ሌላም ቦታ እንተዋወቃለን። የት? እስኪ አስታውስ። እንጃ፣ ትዝ አይለኝም። ትዝ የሚለኝ ነገር የለም። እዚቹ ከተማ ውስጥ ከአንድ ቡና ቤት። አሁንስ? የት ቡና ቤት? ከከተማዋ መውጫ ካለች ቡና ቤት አምባጓሮ ላይ አውቃለሁ። አሃ፣ አስታወስኩ። አስታወስኩ። አዎ፣ ልክ ነው። ጥሩ ተዋውቀናል። እንግዲህ አዎ፣ ስለ መድኃኒቱ እንድትነግረኝ እፈልጋለሁ። የምን መድኃኒት? የምን መድኃኒት አቶ ዳምጤ? አልገባኝም። ይገባሃል እንጂ ይገባሃል። ይልቅ የምታውቀውን ብትነግረኝ። የምትለው አልገባኝም። እስከምታስብበት ጊዜ ልስጥህ። ጊዜ አያስፈልገኝም። የምትለው ነገር በፍጹም አልገባኝም። ጊዜያችንን ባናጠፋ ጥሩ አይመስልህም አቶ ዳምጤ? ስለ ምንም መድኃኒት አላውቅም ነው የምትለኝ? አዎ። ቃል ይሄ ሆነው? ከዚህ ሌላ የምለው የለኝም። አቶ ዳምጤ። አቤት። ጥሩ፣ በቅርቡ እንደምንገናኝ ተስፋ አደርጋለሁ። ማለት? እንገናኛለን አልኩ። በቅርቡ ግን በሰላም እንደሚሆን አልጠራጠርም። እሱን ወደፊት የምናየው ይሆናል። በሰላም እንደሚሆን ተስፋ አደርጋለሁ። አቶ ዳምጤ። አቤት። እስኪ ነው በየስንት ጊዜ ከዚህ ከተማ ትመላለሳለህ? እንዴት ማለት? ጥያቄ ቀጥታ መሰለኝ። እንደ ሁኔታው ነው። ግን በየጊዜው እመላለሳለሁ። መልካም፣ እንግዲህ እንዳልኩህ መገናኘታችን አይቀርም። የምትነግረኝ ሌላ ነገር ከሌለ ደግሞ መሄድ ትችላለህ። አመሰግናለሁ ጌቴ። ቆይ አንዴ አቶ ዳምጤ፣ እንዲያውም ቶ ይቅርታ፣ መሄድ ትችላለህ። አመሰግናለሁ። ልፋታችን እንዲሁ መና ሊቀር። እነዚህ ፖሊሶች ክትትላቸውን ከቀጠሉ አለቀልን። በተለይ ያ ቦቅቧቃ ባለሱቅ ጋር ከደረሱ ወይኔ 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 ወይኔ፣ ነገሩ ሁሉ ተበላሸ ማለት ነው። ስለዚህ አሁኑኑ አንድ ነገር መደረግ አለበት። አሁኑኑ። ምን አልከኝ አንተ? ምን ጉድ ነው የምታወራኝ? ምንም ማድረግ አልችልም እትዬ ሙሉ። እኔም እንዴት እንዴ? ምንድን ነው የምትለኝ? እኔ የምትለኝ እኮ አልገባኝም። የምትናገረውን ታውቃለህ እንዴ? የኔ ልጅ ስማ፣ የኔ ልጅ እንዲህ አይነቱን ነገር በፍጹም አያደርግም። ምን ማለት ነው እንዴ? እንዴት እንዳሳደግኳቸው እኮ የማውቀው እኔ ነኝ። እኔም በዚህ ምክንያት ነው። ቆይ አንተ ራስህ የማንን ገንዘብ ነው ብድግ አድርገህ የምትሰጠው? ዝም ብሎ ገንዘብ ተነስቶ ይሰጣል እንዴ? እስቲ ንገረኝ። ቆይ እሺ ላስረዳዎት እትዬ ሙሉ። ምን ታስረዳኛለህ?
ምንድነው የምታስረዳኝ? ቆይ አረጋ በሉና ልንገሮት። ወይ ጉድ! ራሱ ነው ሱቅ የመጣው። እኔ ራሴ ብዙ ጊዜ ስለማይመጣ በደህና ነው ወይ ብዬ ጠየቅኩት። ከዛ ምን ብሩ ሰዱና ተዘገጃጁ ብለዋል እነማዬ አለኝ እኮ። ታዲያ አንተ ደግሞ ብድግ አድርገህ ትሰጣለህ አይደል? ብድግ አድርጌማ አልሰጠሁትም። መቼ ይመጣሉ ብዬ ስጠይቀው ነገ ወይም ዛሬ ይመጣሉ አለኝ። ታዲያ እንዴት ብዬ እምቢ ልበለው? ጉድ ሰራኸኝ እንጂ ወይ ዘንድሮ። ለመሆኑ እንደው ስንት ብር ነው የሰጠኸው? 1200 ብር ነው። የመልአኩ ያለ የስላሴ ያለ። አቤት 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 አቤት! አሁን ይህን ሁሉ ገንዘብ ሊዮናስ እንደው ዝም ብለህ አንተ አሸከምከው? 1200 ብር! እትዬ ሙሉ በእኔ ቦታ እኮ ሆኖ ቢያዩት። እዲያ ደግሞ በእኔ ቦታ ሆኖ ቢያዩት አትበለኝ። እዲያ አታጣራም ነበር? አሁን አቤት 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 አቤት! ሰማይ ምድሩ ገደል ሲሆንብህ መጣህ አይደል? ደውለህ አትጠይቅም? ይሄ ምንም ሆነ ምንም የራስ ጥፋት ነው። ገዝሙ ሲመጡ ምን እንደምትል መልአኩ ይወቅልህ። አምኜው ነው ጉድ የሰራኝ። እንዴት ብዬ ልጠርጥረው? እንዴት አድርጌ? እናንተ ሐዘን ላይ ነው የከረማችሁት። ስትመጡ መቀመጣችሁ ስለማይቀር አንዳንድ ነገር ያስፈልጋል። እውነት ነው ብዬ አሰብኩና የራስ ጉዳይ ነው። ሙሉ በዚህ ነገር ውስጥ የለችበትም። ገዝሙ ሲመጡ ራስህ ሁሉንም ነገር ተናገር። ትዬ ሙሉ እንግዲህ ነገሩን እንደገባህበት ራስህ መውጫ አሰናዳ። ልጄን ግን በዚህ ጉዳይ ላይ አንስታ አታጠልጥልብኝ። እንዴት? ምን እንዴት አለው? እሱ ምን ያድርግህ? ጠየቅ፣ ሳታጣራ ብድግ አድርገህ ሰጠኸው። በዚህ ላይ ዮናስ ጥፋት ምንድን ነው? በላ ንገረኝ እንጂ። ገዝሙ የትም እንደ ልጅ ባትለው ያመጡትን ገንዘብ አጅሬ እንደ መጫወቻ ብድግ አድርገህ ሰጠህ አይደለ? ጉድ ነው ጉድ። አሁን እንደው ምን ይባላል? እስቲ አሁን እንደው ምን ይወራል? ደሱማ ይበሉት እየሙ። ኧረ ዝም በል። ደግሞ አፋልህና ትናገራለህ እንዴ? አሁን ለእሳቸው ደውዬ ብነግር። የት አንተ? ገዝሙ ጋር? ታዲያ ምን አማራጭ አለኝ? እንዴት ነው የምትለው አንተ? ቆይ የት እንዳሉ ምን ላይ እንዳሉ እያወቅህ አጣሁና ነው ታዲያ? ዘንድሮ ልጄን ልታስገድል ነው አንተ የተነሳኸው። የራስን ጥፋት እሱ ላይ ደፍድፈህ ልታስገድል ነው። ልንገርህ፣ እኔ እንዳውም የተናገርከውን ማመን ከብዶኛል። የኔ ልጅ ይህንን ያህል ብር ደፍሮ ጠይቆ ይዞ ይሄዳል ብዬ በፍጹም አላሰበም። ትዬ ሙሉ እሺ፣ ግድ የለም አይመኑኝ፣ ጥፋቱም የኔው ይሁን። ግን ጋሼ ገዝሙ ጋር ደውዬ። እንዴ አንተ ሰው እንዴ ከጤናማ አይደለህ እንዴ? ለምን ብዬ ዋሻለሁ? ከዚህ በፊት ዋሽቼው ታውቃለሁ? እንዲህ አይነቱንስ ነገር ጠይቄው ታውቃለሁ? ልንገርህ፣ ዮናስ ይህን ያደርጋል ብዬ አላስብም። ከመጣ ይጠይቁትና ይደውልልኝ። አሁን ወደ ሱቅ ሄጃለሁ። ዳና ሁን። አንቺ ላምሮት አንቺን እኮ ነው። አቤት እማዬ። ምን እዛ ጓዳ ትጎሸቂያለሽ? ዘንድሮ መቼም አቃጥላችሁ ልትገሉኝ ነው አይደለ? ወንድምሽ የሰራውን ስራ ሰምተሻል? ይህ ራዕይ የሬዲዮ ፕሮግራም እንዴ? አዎ ሰምቻለሁ። ምን አባቱ ሊያደርግ ነው ይሄን ሁሉ ገንዘብ ከግርማ የወሰደው? የጎደላችሁ ነገር አለ? ጥጋብ ነው እንጂ ጥጋብ እንዲህ ያደርጋል? እባካችሁ ሁሉ ሞልቶ እያለ ውሸት፣ ቅጥፈት። ተናገር እንጂ አንቺ። ምን ጊዜ ነው ይሄ የሆነው እኮ ነው የምልሽ። ምን ላድርግ እማዬ? እንዴ ምን ሊሰራበት ነው? ምን ሊፈጥርበት ነው ይሄ ሁሉ ብር የወሰደው? እስከዚህ የሚያደርስ ምን ነገር አለ? ምን ተገኘ ነው እኮ የምለው። እባካችሁ እንዴ ግን በቀደም አባዬ ከመጣ ይገለኛል ምናምን ሲል ነበረ። እና ታዲያ ምን አገኘና ነው ከዚህ ጋር እጠፋለሁ ምናምን ሲል ነበር። ምን አልሽ? ምን እጠፋለሁ እንጂ እኔ እንዴ! ወይኔ ልጄ፣ ጉዴ! እኔ ነኝ። ወይኔ እኔ ልጄን አስደንግጬ ያበረርኩት። ምኑን ቁጭ አልኩት። አይ ስሙ ነጠላዬን በይባክሻች እስቲ። ወይኔ Cesaro, amo esa bichulay.
ነፍሴ ነው። ምኑ ሲጋራ? ኧረ ዘፈኑ በእናትህ ዮኒዬ ለኩስልኝ። ቆይ ቆይ ወይ ምን ያስቀሻል? ምን ሆናል? የላተሩ ሰዓት ነው መሰለኝ። ላጨ ቀላል አሁን ራስሽ ለክሽ ይቅርብኛው። ካሞን ያዝ በከንፈር ይሄን። አዎ አሁን ለኩስ። ቆይ ያ እሺ ሳብ አድርገው ሳብ ብራቮ ዮኒ። አንቺ ግን የት ነው የለመድሽው? ፊልም አለው አያያዝ፣ አጫጫስ፣ አለኳኮስ። ልጅት እኮ ቲቲ ነኝ። ወረ እናሽ እኔ ራሴ ፊልም ያለው አይደል እንዴ? እንዴት አልቻልኩም? ፍሬሽ ነሽ ዮኒ፣ ፍሬሽ ግን ቆንጂዬ። ስትስቂ ደስ ትያለሽ። ሳልስቅስ እንጃ ሳትስቂ አይቼሻለሁ እንዴ? ስስቅ ብቻ ነው የምታውቀው? ስታጨሽም አውቅሻለሁ። ከዛሬ ጀምሮ ደግሞ በዚህ ታውቀኛለህ። 3 ይሆናል ማለት ነው። እስቲ ምን ቁጥሩን ረሳሁት። ስትስቂ ስታጨሺ ስም እንዴ? ቆይሽ እንዴት ነው መሳም ማለት? እንዳሁኑ አሳይኛ በእናትሽ ከእንደገና እንዳሁን ስም ያላቅም እንዴ? አዲስ ሰውን ክብኝሳ በቃ ተይውሽ። እኔ የፈለግኩት ነገር ሲሆን ድሮም እናንተንስ እሱን ተውና ስሎ ሙዚቃ ነው። ስሎ ወዴለ እምቢ። ለራስሽ ጊዜ ሲሆን ና በቃ ኦኬ። ቴንክ ዩ እንዴ የልቴጂ ነው ከላይ ለብቻ ይጠጣል። አንደንስ ቲቲዬ በእናትሽ አንድ ነገር ለምን ስሞትልሽ በአባትሽ። ምን ሆነሃል አንተ? ኧረ ተነስ ዴ ዛሬ በእግዚአብሔር ዮኒ ምን ሆነሃል? ተነስ አብረን እንደር። አብረን እንደር? ምንድን ልታስገድለኝ ነው እንዴ? ማን ነው የሚገልሽ? ፋዘር ነው። በቀደም ላይ የጨረሰውን ብርጭቆ የ5 ዓመት ደሞዙ እንኳን አይተካው። ቲቲ ነፍስ ነገር ግን አንዷም ሳትነካት መሬት ተሰባብራ አለቀች። እውነትሽን ነው? እግዚአብሔርን እኔ አውቄ ነው ያልነገርኩህ። አልሰማሁም። በቀደም እናንተ ቤት ያደርኩ ቀን ነው የተቆጣኝ። ደግሞ እኔ ስላሳደርኳት ነው ያስቆጣኋት ብለህ ቀር ይላል ያንተ ነገር። ቲቲ አንቺ እኮ በጣም አሪፍ ልጅ ነሽ። ሰዎች ግን ለምን አያውቁልሽም? ሃኒ ቲቲ ነፍስ ነገርን አንተ ብቻ ካወቃት ይበቃል። ኦኬ ኧረ ኦኬ። ምን አባሽ ሰከርክ እንዴ? ወሮ መስከር እንዴ ነው ስለ ጮክ? ኧረ ዮኒ ገና ካሁን ምን ሆናል? ቆይሽ እንዳልጩ ትፈልጊያለሽ? አዎ በቃ አብረን እንደርና እንግዲህ አይሆንም አልኩህ። አትሟዘዝ። ምን አለበት ቲቲዬ? በእግዚአብሔር ለዛሬ ብቻ ለዛሬ ብቻ? አሃ ከዛሬ ወዲያ አትፈልገኝም ማለት ነው። ጥሩ አይደለም ቲቲዬ ስልሽ በቃ ዛሬ በቃ ገና በዚህች እንዲሆንክ ስታድርበት እንዴት ልትኮን ነው? ግድ የለሽም ዮኒ ደግሞ ሙዝዝ ትላለህ። አንዴ ተናግሬያለሁ። አላድርም በቃ እኔ ስላልኩሽ ነው አይደል? ተይው በቃ ደግሞ ብትይኝ ከሆነ እጨዋለሁ። ቲቲዬ አንተ ሰውዬ ያማል እንዴ? አላድርም ካልሽኝ ያመኛል። አሁንም ልጩ። ወይኔ አንተ ልጅ ግን ነግሬሃለሁ። ቲቲዬ ወይኔ ዮኒ ሶሪ ትቼ ነው የምሄደው። አትሞላፈጥ። እምቢ ማለትሽ ነው? እጮሃለሁ። ዮናስ ግድ የለም ዛሬ አንዴ መጥቻለሁ። ሁለተኛ ግን ካንተ ጋር አንዲት ቦታ በቃ የምቸገረኝ ለዛሬ ሽጋሽ ነገም ሌላ ቀን ነው።
በቃ ሂጂና ለፋዘር አስፈቅደሽ ቶሎ በይ። ዮኒ እንዲህ አይንቀቅለ ተባላ ዛሬ ፈለግሽው በይ። ቲቲ ሁለተኛ አልሰክርም እሺ? ደግሞ ሞቅ ብሎኛል እንጂ አልሰከርኩም። በይ እንጂ ደረቅ እንደዚህ ሆነ ጥያ አልሄድም ብዬ እንጂ እኔ ቲቲ ለሁለተኛው ቆይ መጣ ወዳታ ቲቲዬ አይላምሮት መጥሽ ቲቲዬም ባየሻት አሁን እኮ ለእኔ ብላ እንጂ የአርደኛ አባቷ መሰለሽ ነፍስ ነገር ሰው ይጠላል። ስማ ስማ ማኔ ድገመን ዝም ብለህ ትጠፋለህ። አይቅርብሽ። አንድ ሁለት ሶስት ኮርቶ ይበቃላል። ረጅም እድሜ ለግርምሽ። ሃይ ማይ ዲር ኮንግራ በለኝ። ተፈቀደልሽ? ለምን ቶሎ መጣሽ? ቶሎ መጣሽ ስልሽ ጓዳ ደርሰሽ የመጣሽ ነው የምትመስዪው። ያማን እንጀራ ወጥቼ ነው እግዚአብሔርን የመጣሁት። እኔ ምን ቸገረኝ በኋላ መፈቀዱን። ፋዘር ምን አሉ? ጓደኛዬ ጋር ነው የማድረው አልኩት። ትንሽ አነጀረ። በቃ ያረጀም ወይ በቃ እንሂድ እንዴ። ቆይችን ልጠጣ። ከዚያ በኋላ ሌላ ቤት እንቀየራለን። እናድራለን ከተባለ እናድራለን። ከፈለግሽ አሁንም መደነት ትችያለሽ። ኧረ እባክህ ቅድም እምቢ ብለህ በቃ እንሂድ። ቆይሽ ለምን መቆየት ፈለግሽ? ማለቴ የታዘዘውን ሳልጠጣ ብዬ ነው። ወይኔ ጉዴ! ወይኔ አምላኬ! የት ልግባ? ምን ሆነሻል? መጣ ማነው መጣ? የወጣው? ባንኮኒው ላይ ይኸው። ወይኔ አምላኬ! እዚህ መሆኔን በምን አወቀ? አሃ ይምጣ እንዴ! ምን ልትሆን ያማል እንዴ? ምን አስፈራሽ? ወይኔ ጉዴ! ቆይ በስርዓት እናነጋግረዋለን። ነግሬሃለሁ አንተ ሰውዬ። ዮናስ አይሆንም፣ ይገለናል። ኧረ በእናትሽ ዛሬ ሳልፈራውም ዮናስ ነግሬሃለሁ። እሺ ወይኔ በእናትህ አንተ እንኳን ረፍ እንዴ! አንተ ረፍ ለምኝም ናና እስኪ ዮናስ ነግሬሃለሁ። እሱን ጠርሙስ አስቀምጥ። ዮኒ ልቀኝ እንዴ! ወይኔ ተቀደምብኝ። Banalpina Kintione ya munde መቼም እንደ ዳምጤ አይነት ደፋር የለም። ከፖሊሱ እጅ ወጥቷል። ግን ባለሱቁ ጋር ፖሊሶቹ ከቀደሙትስ? አስኳል ግርማ በውጥረት ላይ ነው። ዮናስ ገንዘብ መውሰዱ ሳይሆን መጥፋቱ ነው እናቱን ያስጨነቀው። እሱ ግን ወጥቶ ሊቀር ነው እንዴ? የወሰደው ብር ሲያልቅስ ምን ይውጠዋል? በተከታዩ ክፍል የሚሆነውን አብረን እንሰማለን። ወለላ አሰፋ፣ ያሬድ ገብረስላሴ፣ ስናፍቅሽ ተስፋዬ፣ ነብዩ ባዬ፣ ትግስት አለሙ፣ ሽመልስ አበራና ቢንያም ደረሰ የዛሬውን ክፍል የተጫወቱላችሁ ተዋንያን ነበሩ። አዘጋጅ ዳንኤል አያሌው ነው።
በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2:30 እና ረቡዕ ምሽት 3:15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ባጉል ቀን ከቤቷ የወጣችው አንጓች ወይ አስኳል አክስቷ ቤት አልደረሰች ወይ ወደ ቤቷ አልተመለሰች፣ መንገድ ከርማለች። ባሏ ደምለው በማገላና በአያል ሴራ ተከቦ ተቀምጧል። እንዳው ይሸነፍ ይሆን? ወደ ከተማ ወጣ እያለ አስኳል ስልክ ማድረጉን ግን አሁንም አልተውም። እስቲ ቀሪውን አብረን እንስማ። ቤት በስመ አብ ወረድኩበት እኮ። እንዴት ልሶ የነበር ረሃቡ ወይም እኮ ምን ታደርግ ጦምህን እየዋልክ በልሽ ያዝ እንከያዝህን ጉርስ አድርግ። ኧረ መዋቆይ እንደው ደግሞ እንደው በልቼም የምጠግብ አይመስልሽ? በልያዝሽ እያየሽ ይሄን ጉርስ ኧረ ቆይ መዋ፣ አንቺ ደግሞ መዋ ምን ነው ደምለ ምግቡ አልጣፈጠህም እንዴ? አልጣፈጠህም? እምዋ ጣቴን ልቆረጥመው እያየሽኝ አልጣፈጠህም ብለሽ ትይኛለሽ? እምዋ እኔ ልሞት እንዴት የሚጥም ምግብ ሰርተሻል አንቺ። አለው እኮ እንዲያው ሙያው ወደው ዞር ካልሽበት እንዲያው ጓዳው ራሱ አይደምለው። እኔም አቅማጣሁ መሰል። አያልናት እኮ ሰርታለህ ሄደችው። ምን አልሽኝ እምዋ? አያልናት እንዲህ ቆንጆ አርጋ ሰርታለህ ሄደችው። በል እንጂ ጉረስ እንጂ ደምን። ምን ነው ጣፍጦኛል ብለህ የለ? ታዲያ ምን ነው እንደው እህሉን አፍ ላይ ማንጓለልህ? በል በቃኝ እምዋ። እንዴ በቃኝ? መች በላህና ደምን ነው? በቃኝ እምዋ፣ ጠገብኩ። አይሹ ይበቃኛል። ምን ነው ልውጥ አልክብኝ ደምን? አሁን እየበላህ አልነበረም እንዴ? በቃኝ አንሹ። በሽታህን መች አጣሁት? ደህና ስትበላ ቆይተህ ወስፋትን ቆለፍከው። ኧረ እንደው ምን ይሻለኝ ይሆን እናንተ? ይበቃኛል አንሹ አልኩሽ እምዋ። እንግዲህ ወስፋትን ተቆለፍከው ምን ይደረጋል? አያል ጣፍቶህ እንድትበላ አይደለም እንደዚህ ደፋ ቀና ስትለው አለችው። ይሄ ይልቅ ደምለው ያልከኝን ነገር እንዴት ሆነሳ? አናገርሽኝ እምዋ? ምንድነው ስልኪቱ አላልከኝም ኖሯል ጠዋት? አይ እምዋ፣ ምን ነው አልቀናህም ኖሯል? አልቀናኝም። ምን አልክ? መስመሯ ነው ምንድነው አሉ። በቃ እንጀው ትቼው ተመለስኩ። ሳታገኛት ድምጧን ሳሰማ አንተ አልሆነልኝም እያልኩሽ ነው። ድሮስ እኔ ስነግርህ አሰማ። ጠዋት ነግረኝ ስትሄድ ገና እንዲያው ሁኔታው ታውቆኛል። እግር ሲወጣ ገና እንዲያው ልፋት ነው ብዬ ነበር። እምዋ እንዲያው እሱስ አጋጣሚ ሆኖ ነው እንጂ ድከም ሲልህ እንጂ እውነት አሁን አስኳል ሄደች? ማን አንጓችን ነው እንሳ? ታዲያ ማን ሊሆን ነው? ሐሳብ የላት ምን ታርግሷ? እምዋ አንቺ ደግሞ እንዲያው ነዋ ቢጨልምም ቢመሽም ግድ የላት። ደምለው ሙት እሷ አስኳል አልሄደች። እንዴት? ምን እንዴት አለው ደምለው? አንተ ልፋ ሲልህ እንጂ እሷ ከዚያ ከዝናቡ ጋር ነው እንዴ የጠፋችው? እምዋ እንዴት ሁናቴው ነው ሳታጣሪ ዝም ብለሽ እንደው የምትናገሪው?
ዝም ብለሽ እንደው ጨማምረሽ ታወሪልኛለሽ? ተው እንጂ ደምለው፣ እናትህ እኮ ነኝ። እንዴት ትለኛለህ አንተ? እኔ ነኝ ሳላጣራ የምናገር? እኔ ነኝ ወይም ቀበጣጥር? አንተ ታዲያ አጣርተሻል? ሆይ ንገሪኛ። ታጣራሽ ታረጋገጥሽ ንገሪ። ንገርህ? አዎ። ደግ ሂድና ሰንዱቋን ይኸው። ሂድ የጋረደህ እስከሚለቅ ሂድና ይኸው ሰንዱቋን። ምንድን ነው የምትይው መዋ? አዎ እንግዲህ ነገርኩ። ይኸው ሰንዱቋን ይኸው። ምንድን ነው የምትይው መዋ? ይኸው ወይ ጉድ! ይኸው ጉድህን! ይኸው በስመ አብ! እንግዲህ እንደ እምቧይ ቢፈርጡት ምን ያደርጋል ልጄ? ይኸው አቤት አቤት! ልብሷን ምን ከተተችውና ሄደች ይባላል መዋ? አልሰማኝ አልካ አላዳምጥ አልከኝ። ከዚያ ተዝናቡ ጋር ተያይዛ ኮበለለች። ምን አልሽኝ መዋ? እኔ ከሻዬ ነግሮኛል ብልህ እንዴት ነው የማደርገው? ዳምጤን ለፖሊስ ብቻውን ትቼው ስመጣስ ምን ብሎኝ ይሆን? ወይኔ የአሁኑ መድኃኒት ገና የባለ ሱቁም ጣጣ አለ። ቤት ነገሮች እንዴት ውስብስብ ብለዋል። ወይኔ ዝንሽ ምን አይነት ጣጣ ውስጥ ነው የገባሁት? ወንዱ ወስዱባል ክዳን። ምንድን ነው እንዲህ በሐሳብ ልም አድርጎ የወሰደ? ዳምጤ ሙት፣ በጣም አስደነገጥከኝ። አንተ ደግሞ አሁን ምን ያስደነግጣል? እኔ ፈጽሞ እዚህ ያገኛለሁ ብዬ አላስብኩም። እስኪ ከየት ትመጣለህ ብዬ ላስብ። ዳምጤ ሙት፣ እኔ የሆነ በቃ መንፈስ ነው የመሰልከኝ። ብቻሽን ወደ አስኳልት ትሸመጭጫለሽ አይደለ? ግን ታውቃለህ ስላንተ እያሰብኩ ነበር። አይገርምም? እውነት ግን ነው። ዳምጤ ሙት፣ ኧረ እባክህ በል በእናትህ። ግን እንዴት አድርገህ መጣ? ምን ነው ፖሊሱ እዚያው ጠልፎ ያስቀረኛል ብለህ ሰጋህ እንዴ? ያመጣጡን አላየኸውም እንዴ? እንዴት አድፍጦ ከች እንዳለ ማመሰልኩ። እኔ እኮ ነኝ ታወቀ የተረጋገጠው። እኔ የምር እንዴት ሆነ ነው የመጣው? ታውቃለህ፣ እንደምደርስብህ አስልቼ ነው የመጣሁት። ከአንድ መኪና ላይ የተንጠለጠልኩ ነው የደረስኩብህ። እዚህ በተለይ ነዳጅ እንደምትሞላ ስላወቅኩኝ ማመሰልኩ። ያዝ እባክህ ያዝ። ፖሊሱ ግን እንዴት አንዴ ማለት ያመጣጡን ላየው እኮ የሆነ ጉድ የሚያፈላ ነበር የሚመስለው። እኔ በፍጹም እንዲህ በዋዛ ይለቃል ብዬ አላሰብኩም። ምን እንዳደረገ ታውቃለህ? በዘዴ ሊያግባባኝ መጀመሪያ ትውውቅ እንዳለን ምናምን ነገረኝ። ኦኬ እኔ ዳምጥሽ አዎ እንተዋወቃለን አልኩልህና ከዛ ስለ መድኃኒቱ ምናምን ስለ መድኃኒቱ ጠየቀ። አንተ ደግሞ ታዲያ ወዶኝ ነው ወደ ቢሮ ወሰደኝ። እሺ ምን አልከው? የምን መድኃኒት አልኩና ሸምጠጥ በቃ ምን ያርገኝ ቢለኝ ቢሰራኝ በጣም ያሳቀኝ መቼ እንደሆን ታውቃለህ? መቼ ነው ዳምጤ? በድጋሚ እንደምንገናኝ ተስፋ አደርጋለሁ አለኝ። ምን አልከው ታዲያ? እንዴ እኔም ተስፋ አደርጋለሁ አልኩት። በዚህ ተለያያችሁ? አዎ በዚሁ ተለያየን እልሃለሁ። ከዛማ አንተ ጋር ለመድረስ እየተንጠለጠልኩ ማለት የባህላ ሱቅ ውስጥ። ቆይ እንዴት ፈጠንክ እባክህ? አሁን ነው ትዝ የሚልህ? በወሬ ልቤን አጠፋኸው። ግን እንዴት አደረክ? እንዴት ሆንክ? ኧረ ጉዴ! ይኸውልህ እንግዲህ ይሄ ሁሉ ዳምጤ ሙት አልተቻልክም። ትቀልዳለህ። ያ ባለ ሱቅ አንድ ነገር ሳያመጣ ብዬ ከፖሊስ ጣቢያ እንደወጣው ወዲያውኑ ጆሮ ግንዱን ዳምጤሻ እኔ ፈጽሞ ማመን አልቻልኩም። ኧረ እመን እንጂ። ቆይ እሺ ባለ ሱቁ አልተነጫነጨም? ረዲያ
ምን የሆነ ቦቅቧቃ ነው? ውሽ እንዴት እንደተንቀጠቀጠ ፈርቶ ሊሞት ገና ሲሄድ ተርበትብቶ ወባ ያዘው ነው መሰለኝ እኮ። እንደው አቤት ስንተም ቦቅቡቆ የሚኖር ሰው አለ አንተ። በል ዳምጥዬ እንግባ፣ እየሄድን ታወራኛለህ። እሺ አሃ ሽንኩርት ጭነህ ነው እኔን ጥለኸኝ የፈረጠጥከው እንዴ? ምን ትስቃለህ? ምርጥ ሽንኩርት አይደለች እንዴ? መኮርሸም ፈለግ? ምን ነው ገና አልኮረሸምክም እንዴ? አልተሳካልኝም። ምን ትቀልዳለህ? ዳምጤ ሙት የሆነ አልደፈርም ባይ በቃ የሆነ ኧረ ተው። ማን ነው እሱ? ማን? ይልቅ ብትረሳው ይሻላል። ማ እኔ ዳምጤ? በዚህ ስታማ ታውቀኛለህ። አርፈህ ተቀመጥ። በል ዝም በል። ዋናው አገባብህን ማወቅ ነው። አንተ ዝም ብለህ ግግም ትላለህ። እንዴት አድርጎ ኦኬ ይለዋል? ይልቅ እባክህ እስኪ የዛኔ ባለሱቁን ነገር ባለሱቅ ምናምን ያለፈ ታሪክ ነው። አሁን ተጫዋች የኔ ቆንጆ ተጫዋች፣ ተጫዋች ወደ አስኳል እኮ ነው የምንሄደው የኔ ቆንጆ። ተጫዋች እንጂ ተጫዋች። አይዞሽ አትፍሪ። አይቀማኝም በፍጹም አይዞሽ። ያለው እውነት እኔ ዝናቡ አይደለም። አስቸጋሪ ሰው ይሁን አይደምልኝ። ምን ያርገው እያወቅሽው አየ። እሷስ ምኔቱ የተለከፈች ነች እማማ። እንዴው ሰው ለሰው ማዘን ቀረ። ይቅናት እንዲያው በሄደችበት አይመልሳት። አሬ እሷስ እንዴው እማማ ትላንት እንዴው ምግቡ ጣፈጠው። አቤት አቤት፣ አይ ሙያ እንዲያው ጥርቅርቅ አርጎ በላው። ሊበላው ሲል ኧረ ለኔስ ብዬ እንደው ትንሽ አስተረፈልኝ። ማን የሰራው አለ? እንዴት አንዴ ቆንጆ እኮ ነው። ግን ምን ዘገዩብን? አንቺ እንዲርሳለን። ቅቤ ግን እንዲሁ አሳንሽዋል። እንዲሽ መርዘኛ። እንዲያው ሳንዱቋን መድኃኒት እንዳገኘንባት እንደው ብትሰማ ምን ትል ይሆን? አንቺ ሌላ መላ ትፈልጋለች ማለት ተተመለሰች። የበላችሁ ይመለስ። እሱንማ ነግሬዋለሁ። አቤት የሳጥኗን ባዶ መሆን ሲመለከት እንዲሁ ቀልቡ ላፍታ ርቆት ቁጭ። ውይ እንዲሁ የፍቅር አምባ ሚካኤል እንዲሁ አንተ ሰውረኝ። ስብዓት ለአብ እንዲሁ ሰው በባልተቤቱ በአካሉ ላይ እንዲህ የመሰለ ተንኮል ይሰራል። እዝጉ ወይኔ ልጄ ለካ እንደው ተይዞብኝ ኖሯል። እንግዲህ ያሳ እንዴ ኋላ አለመውለድ ያ እንዴ ከውጭ መወሸማን ሁሉ እያወቀ እንዴ ተይዞ ነው ታዲያ ሳያውቅ ቀርቶ መሰለ። አፈሪ ብላኝ ልብሷን ይዛ መሄዷን እንኳን ነግሬው ከደነገጠ በኋላ ምን እንዳረገ ታውቂያለሽ? ምን ያረገ? ተነስቶ ስልክ ሊደውል ሄዳ ወየት እሷው ዘንዲያ እንግዲያስ እዝጉ እሽ መዘዘኛ ከሄደች ጀምሮ ይኸው ስራ ሁሉ ስልክ መምታት ሆኗል እኮ አንቺ። እሷ ተይዟላ እንዴ ስልክ በየቀኑ አትምታ፣ ገንዘብህን ይበላል እንጂ ጣሜታ የለውም አልኩት። እውነቱን ነው። ስልክ እሷን ያመጣ እንዴ ለእሷ ያልሆነ ገንዘብ ገደል ይግባ አይለኝም መሰለሽ። አይፍረዱበት። ሌላም ቢያደርግ እንዲሁ አይደንቅም። ወይ መያዝ ክፉ። ወይኔ ልጄ እኔ ልያዝ ይው እኔማ እንዲው የሰውነቱን መጎስቆል አይቺ አሁን ያ የድሮ የምለው ነው ቢል እንዲሁ ማያምናል። ሰውነቱማ ከፊትም እኮ እሷንም ሲያገባ የጀመረው ነው። እንደ ባለሙያ ሴት እንኳን አስተካክላ አንጉታ ታበላው። ምን ተያዘና ሽገልቱ
ያለውም እኮ በኔ በእናቱ ሽሮ ነው እስከ ዛሬ። እንዲሁ እኮ የሚገርመኝ አሁን ያንኛውን ስተህትለ ሄደችው እንዲሁ በየትኛው ሙያ ሰርታ ልታበላ ይሆን? ማጥኒ ባላላችሁ እንደው መጀመሪያ ጌታዬ እንደምን አደሩ? ኧረ አንቱ ሴት ዝም ይበሉ። እንዴት ነው ነገሩ? ምንድን ነው ችግራችሁ? ጌታዬ እንዲያው እግዚአብሔር ያሳዩህ ልጄ ጤናማ አይደሉ እንዴ? አንተ ሴት ይኸው እኔን ጧስ እንዳያቱኝ ኋላ ነግሬያለሁ። ታዲያ እንዴት ብዬ ነው የምናገር? እኔ እነግራቸዋለሁ። አትናገሩ። አባቴ እንዲያው ችግር ደርሶብን እርሶ መጀን ቢፈታልን ብለን የመጣ ነው። ነገሩ ምንድን ነው? ጌታዬ ይኸው አንዷን እሾህ ልጄን ይኸውልዎት እኔ ነገርኩ እንጂ የሚቀባጥሩ ሆኖ ለቅቄ እሄዳለሁ። አዎ ለእርሶም ለልጆም ይለይለታል። እንጃልሽ እንግዲህ ጌታዬ ይኸው አንድ ወንድማችን ችግር ላይ ወድቆብናል። እንዲሁም ማለት መድኃኒት ተደርጎበታል። እዛ ማን ይሰኛል? የምለው የእሳቸው ልጅ እሱን መቼ አጣሁት? ልጇማ ቢሆንም አይደለም። አዎ የፈረደብኝ ለጉድ የጎለተኝ ይባልም አንቱ ሰው እንደምለው ያ ጥሩ የዋ ያውቀውታል። ጌታ ያውቀውታል። ምን ያውቃል? ያቺ ጨዋ ሚስት ተብዬዋ ናት እንጂ መርዝ ሰው አክባሪና ታዛዥ እናቱን አክባሪ እግዚአብሔር ያክብርልኝ። አዎ ግን አንዲት ሴት ትታየኛለች። ሚስቱ ናት አንጓች። ለምን ቀን አገኘችው? ቆይ ይህን ምን ያህል አቀማመዳቸው? ተብትበዋል እንዴ እኮ ተብትበዋለች እንጂ መች በጤናው ነው ጌታዬ። ስሟ አንጓች አንጓች ሰው ነገ ፈራሽ መሆናችንን ሳናውቅ ዛሬ ተንኮል መንቀዥቀዥ ገርመኛል። እሱ ይቅር ይበላችሁ። ጠላት ነበር። እኔ አባቴም እንዲያው አሁንም እንዲያው ድንገት ሳጥኗን ትንፈታትሽ እንዲያው ያደረገችበት መድኃኒት አየ ነው ልዩ ምልክቱ። እንዲሁ ሰው ያለውን አይሰማም። አለሷ ሴት ያለም አይመስለው እንዲሁ ይነጫነጫል፣ ይተክዛል። ራሱ መሻጣትኒ ጉድ እንዲሁ እንግዲህ በእርሶ መቼ እንዲሁ መድኃኒቱን መርከሻውን ጀባ ይበሉን አባቴ። አቤት 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 አሜን 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 አቤት ይቆያሉ እንዴ? እስቲ ገለጥላቸው እንዲህ አቡ እንዲሁ ስመላውን ይስጠኒ። ሰማችሁ ሰማችሁ? አቤት ጌታዬ አቤት አቤት። በትብታር የተበተበችው መድኃኒት አስቆጥርበታለች። አዝናለሁ። ከክፉ ነው የገጠመው ልጃችሁ። እናስ ጌታዬ እንደው አንድ ልጄን እባክዎ እንደው ምን ይሻለኛል? ሲውል ለማማሚ እንዴ ማድረግ አለባችሁ። በዚህ ላይ መልከተው ቀናውን መንገድ የማይነት በእርሶ መጀን ጌታዬ መልስቲ በማሰወርቁ ስራቱን አስቀምጦልኝ። እሺ ቶሎ በሉ ቶሎ በሉ። 5 ብሩን ያስቀምጡላችሁ። ፈጠን ይበሉ እንጂ መቀመጥ ቶሎ በሉ እስኪማ። እሺ ይኸው ጌታዬ አንጓች ሁለት አጥፊዎች መሃል ፈተና ላይ ወድቃለች። አንዱን አምልጣ ነበር፣ ሁለተኛው ግን ገና ነው። ባልየው ደምለው ደግሞ በእነማገላ ሴራ የተጠለፈ ይመስላል። ካመናቸው ምን ይፈጠራል? አንጓችን ይከዳት ይሆን? የጨነቀው እርጉዝ ያገባል፣ የባሰበት መጫት እንደሚባለው እማገላም ለልጃቸው መፍትሄ ፍለጋ ወደ ጠንቋይ ሄደዋል። ውጤቱ ምን ይፈጥራል? ካሳዬ ገበየው፣ አስቴር በዳኔ፣ ዳንኤል ሙሉነህ፣ ሽመልስ አበራ፣ ሰላማዊት ፈቅበሉ፣ ሶፊያ መሐመድና ባዩ ተስፋ የነበሩ ድራማውን የተጫወቱት። አዘጋጁ ዳንኤል አያሌው።